በአረብ ሀገር ታሪክ የመጀመሪያው የቁማር ከተማ ሊጀመር ነው። ፊት ለፊታችን የምታዩት ፎቅ 5.7 ቢሊዮን ዶላር የፈጀው የመጀመሪያው ካሲኖ። ከዱባይ 1 ሰዓት መንገድ ተጉዘን ወደ ቀጣዩ ላስ ቬጋስ ወደምትሆነው የአረብ ሀገር ከተማ እንሄዳለን። ተከታተሉ። አይ ጋይስ እንግዲህ አሁን እንደምታዩት በርጅ ካሊፋ ስር ነው ያለነው። የስንት ሰዓት መንገድ ነው የምንሄደው? የ1 ሰዓት 91 ኪሎ ሜትር ማለት ነው። የ1 ሰዓት ከ9 ደቂቃ የ1 ሰዓት ከ9 ደቂቃ ጉዟችን ወደ ስሙ ምንድነው? ራስ አልኬማ። ራስ አልኬማ አልኬማ ወደ ራስ አልኬማ እንግዲህ መንገዳችን የጀመርነው ራስን አስተዋውቀን በዚህ አጋጣሚ ፋሪስ እባላለሁ። ፋሪስ እንዴ ፕሮፐርቲ ደላላ ነኝ እንግዲህ ጋይስ ያው ደላላ ይዘን ነው በረምብ እንዲያስረዳን ያለውን ነገር ዝም ብለን ብቻችን ከምንሄድ ይሻላል። እኔና ቅዱስ ምንም አናውቁም እና ደግሞ ይወላችሁ ቢግ ማናጀር አለ እጁን ተሰብሯል አይደል? መንገዳችን ላይ ፍሩት ይሸጣል። ሰው ንግዛ። ሰላም ሰላም። ወአለይኩም ሰላም። ወአለይኩም ሰላም። ይወላችሁ እንግዲህ ዱባይ ውስጥ ፍሩት ይቆርጥላል። ኦኬ that's nice. አተ ቅዱስ you gotta try this. በስመ አብ እንዴት ጣፍ Can you give him one for him? በስመ አብ ሀባብ ነው ሰደ ሀባብ ኦኬ mango. What is that? I don't know what that is. Okay, we can get watermelon and mango. እንሞክረው እንጂ Okay, can we try that? Chiku? Let's watch ሞክረው መጀመሪያ ይሄ ሾላ ነው ወሽመላ የሚባለው ነገር ነው። Only inside. Okay. Only inside. Some Dubai. Yeah. So do 1 kilos everything. 1 kilo mango, one with watermelon and 1 kilo. Yeah, 1 kilo. Yeah. And 1 kilo this. እናመሰግናለን። ምንድነው ሰውየው? Mandarin. Too much sweet first. Yes, this one not tasty. Oh. Yeah. Taste, you check. Okay. This is mandarin, right? Yes, mandarin. This one sweet, but you eat chico, mango. Too much flavor. Yeah. No. This is good. Ooh. እንትኑ እንትን አድርጎ ነው ከዚህ መጀመሪያ ላይ በላችሁ ጣፋጮቹ ሲጣፍጥ ወናት መጀመሪያ ስለበላችሁ እኮ ነው ቺኩን በልተው ሶ ብዙ ጊዜ አለ እንደዚህ መንገድ ላይ ነው መጀመሪያ ጊዜ ስገዛ አለ ከሰልም አለ ከሰል መንገድ ላይ የሚሸጥ ከሰል አለ ማለት ከዚህ ኢትዮጵያ እኮ ነው ማለት ነው። በነገራችን ላይ አይ ቲንክ ሌሎቹ አብዛኞቹ የሚኖራቸው ቪኤት ፓትሮል ምናምን እንደዚህ የሚሸጥ በእንደዚህ አይነት መኪና ዛሬ ገና ሳይ ፓትሮል ያለው ይሸጣሉ ነው ፓትሮል ከሰል ምናምን መሸጫ ላይ እናገኛለን መንገድ ላይ ፓትሮል ነው እናገኛለን መንገድ ላይ Big watermelon. Thank you. በስመ አብ Oh my god. 9 kilo more. Thank you very much. አይ ጋይስ ለማንኛውም ያው ምን ነው 50 ብር አለው ውድ ነው 3000 ብር እንደዛ መጥቷል። እንግዲህ ጋይስ ካሽ አላዝም ባይዘው ካሽ ያዙ አይጠቀምም እኮ እዚህ ካሽ ካርድ እንደ ቢትኖር አሪፍ ነው አይደል? ቅዱስ እኔ እኮ ካሽ እኮ ይዤ ያለቀ እኔም ዛሬ ገና ነው ያዩት ባይዘው ባለፈው ነው መችለት ነው ያዩት የዱባይ ብር የዩኤኢ ብር አይቼው አላውቅም። ፍሩታችን ገዛን ወደ የት ነበር አልከኝ? ራስ አልኬማ አልራስ አልን ተውኝ ራስ ራስ አልኬማ ኦኬ ታውቃለህ እዚህ ጋር እኮ አይቼው ነው አላን ብለው ወይዘሩን ቼክ ሳረግ ኦማልከቤ ይሄኛው አንደኛው ኤምሬት ነው አልገባንም እዛኛው ኤምሬት ይሄ ክልሎች ያልኳሉ አይደል ይሄውን ከሰባት ውስጥ አንደኛው ክልል ነው ሶ 7 ክልል ነው ያለው ማለት ነው 7 ክልል አላቸው 7 ኤምሬት አለ 7 ክልል ማለት ዩኤኢ ውስጥ ማለት ነው እንጥራቸው ከተባለ አቡዳቢ አለ ከዛ ዱባይ አለ ከዛ ሻርጃ አለ ከዛ አጅመን አለ ከዛ ኡመልቅዊን አለ እቺኛው ራስ አልኬማ አለ ከዛ ፉጄራ አለ በዛኛው ሳይድ ሶ አሁን ለምሳሌ እንዴት ነው የሚሰራው ክልል ሲባል እንዴት ነው ላይክ የራሳቸው ከተማ ነው ወይስ
አስተዳደር የራሳቸው ሁሉም ሁሉም ክልሎች የራሳቸው ንጉሶች አሉ። ንጉሱ ለራሱ ክልል ወይ ለራሱ ኤምሬት የራሱ አውቶኖሚ ፓወር አለ። ለምሳሌ የዱባዩ ንጉስ ለዱባይ ነው። ለዱባይ ህግ የሚያወጡት ኤቭሪቲንግ እነሱ ናቸው የሚሆኑት። ዓለም አቀፍ ማርኬት ዓለም አቀፍ ላይ ሲመጡ እንደ አንድ ነው የሚታዩት። ኢንተርናሊ ግን ሁሉም የራሳቸው አለ። አሁን ለምሳሌ ዱባይን ብታያት በጣም ነች። ይሄ ፍሌክሲብል ካይንድ ኦፍ ያላቸው። ከጎኑ ሻርጃ ደግሞ ስታየው ፒውርሊ ሸሪያ ነው። አሁን ዱባይ ላይ ወንድና ሴት መጠጥ ምናምን ጀስት ኖርማላይዝ ተደርጓል፣ ልክ እንደ ዌስተርን ፓርቱ። ከጎን ያለችው ሌላ ክልል ላይ ደግሞ ስትሄድ ሻርጃ ላይ ደግሞ ስታይ ወንድና ሴት ራሱ ያልተጋቡ ከሆነ መታየት እንደ ነው የሚጠየቀው። አሁን ያለፍናት ከተማ ማለት ሻርጃ ያለፍናት ከተማ። ከዛ ከሱ ቀጥሎ ደግሞ አጅመን አለን ጀስት ኖርማል ነው እሱ። አሁን የምንሄድበት ቦታ ካሲኖ ቦታ ነው የሚሆነው። የመጀመሪያው እንግዲህ አስበዋል፣ አረብ ሀገር ላይ ቁማር ቤት ተብሎ አይታሰብም ማለት ነው። የመጀመሪያው ካዚኖ ነው the whole middle east ተብሎ የሚታሰበው እና the whole middle east ማለት የመጀመሪያው ካዚኖ እና የትኛው ክልል ላይ ነው የሚሆነው ማለት ነው? ራስ አልኬማ ከሰባት ውስጥ ራስ አልኬማ ማለት ነው። ለምን እዛ መረጡ? እዛ መምረጥ ሳይሆን ቅድም እንዳልኩ ሁሉም ክልሎች የየራሳቸው አላቸው አይደል? አውቶኖሚ ፓወር አላቸው። ራስ አልኬማ ከነ ዱባይ ቀድማ ነው ይሄንን ነገር ፕሮፖዝ ያደረገችውና አፕሩቭ ያደረገችው ለራሷ ማለት ነው። ሚድል ኢስት ላይ ተብሎ ቁማር ቤት ሲታይ መጀመሪያ መጠራት የፈለጉት እነሱ ናቸው። አይዲያውን ኮንሴፕቱን ሌጋላይዝ ያደረጉት እነሱ ናቸው። አሁን የእንትኑ ስናወራ ነበር የቻይና ያለው ማካኦ ከቻይና ስለማይቻል ነው ማካኦ የተሰራው አይደል? ማካኦ ቻይና ውስጥ አይቻልም። እቺ አይላንዷ ነው። የቻይና ሰዎች ካሲኖ ጋምብል ማድረግ የሚፈልጉ ሄደው for you surprised ቻይና የሚፈቀድለት በአመት 2 ነው ሄዶ እዛ ጋምብል ማድረግ የሚችለው ላይክ ሬዚደንት ምናሪ ነው። ቻይናዊ በቃ ቻይናዊ ዜጋ የሆነ ሌጋሊ የሚፈቀድለት በአመት 2 ነው ጋምብል ማድረግ የሚችለው። እንግዲህ ጋይስ ከዛሬ ማካኦን ያልከኛ ማካኦ አልሄድኩም፣ ባለፈው ልሄድ ነበረ። በጣም ቅርብ ነው ከቻይና ቅርብ ነው። አለማችን ላይ ታዋቂው ከቬጋስን ይበልጠዋል። ብዙ ሰው ያው በጣም ታዋቂ ስላልሆነ በስም አይመስልም። እና ግን በአመት 2 ያውን አላውቅም ነበር። ቻይኖች በአመት 2 ነው መጫወት የሚችሉት። ሌላ ሀገር ዜጋ ችግር የለባቸው። ብዙ ይሁን ኮምፓሪዝን ነው። እዚህ የሚከፈለው የራስ አልኬማው ከሱ ጋር ነው እንትን የሚደረገው እንጂ ቅርቡ ያሉት እነሱ አይደለም። the good part አሁን ይሄኛውን ብታያት ለምሳሌ UAE the advantage of UAE ዩሮፕን ብትሄድ ኤዥያ መሄድ ብትሄድ አፍሪካን ብትሄድ on average travel hour 4 hour ኦኬ በጣም አሪፍ ገባ። it's close to ብዙ ሀገሮች ማለት ነው። ስለዚህ it's going to be the biggest one ማለት ነው። ፕላስ ሪዞርት ደግሞ ኢቭን ካዚኖ ብቻ አይደለም፣ ሪዞርት ነው። ቅድም እንዳልኩ ሪዞርቱ is going to be the most expensive resort in the Middle East። ዋስት አሁን ላይ በጣም ታዋቂ ሪዞርቶችን ታውቃቸዋል? ሪዞርት ዋይዝ የሳውዲ there is one ውሃላ ያለው አይደል? it's like ስንት ነው በቀን $3 or something በዛ አምናሹ ከዛ አምናሹ ወይ 1000 ምናምን ወይ 3000 አይቼዋለሁ፣ ቼክ አድርጌዋለሁ። ከዛ ውጪ ደግሞ ብዙ ሪዞርቶች አሉ። ለምሳሌ ባለፈው ከአዶናይ ጋር የሄድንበት ሪዞርት ቅዱስ that is one of the best resorts። ግን ይሄኛው it's going to be the most expensive resort ነው የሚሆነው። is it because gambling and casino ስላለ ነው እዛ or because that's the goal? በቃ everything ትልቅ ነገር ነው አትራክት የምታደርገው ማለት ነው ሪች ፒፕሎችን አይደለ? ለነሱ ኮንቪኒየንት የሚሆነው ደግሞ it should be something expensive ነው መሆን ያለበት። ኖርማል ሰው ሊሄድ አይችልም እዛ አካባቢ። እንግዲህ አስበው the whole casino ከጦርነቱ በፊት ቶታል ኮስቱ የተበጀተለት 5.1 ቢሊዮን ነው። አሁን ከጦርነቱ በኋላ ያው ኮንስትራክሽን ኮስት ጨምሮ አይደለም ያን ያህል አካባቢ ጨምሮ ወደ ሳውንድ ስንል ምንድነው ኤግዛክትሊ የምናየው? እዛ ሰፈሩ ምን እንደሆነ እየተገነባ ያለው አፈሩ ነው። ይሄንን አሁን በምን ኮንሴፕት አይደለም ትናንሽ ህንጻዎች አሉ። በምን ኮንሴፕት መሰለህ አሁን ሰዎች አይደል ነው 2031 ላይ 2032 ላይ ትረስት ሚ ይሄንን ቪዲዮ ሲያዩ ሰዎች ሰርፕራይዝ ነው የሚሆኑት። ምክንያቱም አሁን ስንሄድ ብዙ የምናየው ነገር ከኮንስትራክሽን ስቴጅ ላይ ያሉ ነገሮች ነው የምናየው። ካዚኖ ምናምን 2031 2032 ላይክ ኮምፕሊትሊ ዲቨሎፕድ የሆነ ሰፈር ነው የምናየው። ካዚኖ 2027 ነው አይደል እንትን የሚለው እንደ ታሪክ ይቀመጥ። ቀጣይ አመት ነው የሚከፈተው መስከረም 2027 ላይ ፉል ኦፕሬሽናል ይሆናል። አሁን መቅጠር ጀምሯል። ሁሉም ነገር እንትን ይላል ማለት ነው ያልቃል በዛው። ግን ቤቶች የተገነቡ ያለውን አካባቢ ላይ ያሉ ቤቶች ያው ቀስ እያለ ነው እንትን የሚሆነው ዲሊቨር የሚደረግ። አማሪፍ። ስለዚህ በወሬም እንዳንይዛችሁ ጋይስ አሁን እየደረስን ነው። ትንሽ ደቂቃ ነው ይቀረናል። ትንሽ ደቂቃ ነው። ቦታው ላይ ደግሞ ሄደን ደግሞ እስቲ እናያለን። ቀድመን የሰራነው ቪዲዮ እንግዲህ we will see
ለቀጣይ 3 አመቶች 4 አመት እናያለን። ሶ አይ ጋይስ ተከታተሉ። ለስኮ ከመዋል የደረስን ነው። ገባን በቃ ገባን። አይላንድ ሆነች እቺ አሁን ተገንጥላ የወጣችው አይላንድ የለችም ቅድም ያየናት እሷ ላይ ነው ያለው። እነዚህ አሁን ኦፕሬሽናል ላይ ያሉ ሆቴሎች ናቸው። ሬክሰስ ሹሪ ነው ሬክሰስ አላውቀውም። ኢትስ ዋን ኦፍ ዘ ቢገስት ሆቴል ፍራንቻይዝ እንትናቸው ስታይላቸው እንደዚህ ነው። ብዙ አይነት አለ። ይሄ አሁን አብዛኞቹ ድሮ የተገነቡ ናቸው። እሱ ሌላ እኮ ነው ድሮ አይደለም ነው። ይሄኛው ሬዚደንት ሶ ይሄ ቦታ ድሮ ኤግዚስት ያደርግ ነበር። አይላንዷ ነበረች። በጣም ብዙ ኮንስትራክሽን አሁን እነዚህ ሁሉ እየተገነቡ ያሉት በለካዚኖ ተብሎ ነው። እነዚህ ቤቶች ተሽጦ አልቋል። አልዳር ማለት the biggest real estate developer እንትን ነው የአቡዳቢ ነው። ኒኪ ቢች ምናምን ነገር ታውቃለህ? ኒኪ አላውቀውም። ኒኪ ቢች የሚባል it's one of the beach at ዱባይ ላይ ያለ አንድ ትልቅ ቢች ነው። አንተ ድብልቅልቁ ነው የሚወጣው ይሄ ቦታ። ይኸውልህ ኒኪ ቢች ማለት ብራንቹ ነው የዱባዩ። ኦኬ ይሄውን አዲስ የተገነባ ነው። ቅዱስ አይተዋል። አያምርም? ደብል ትሪ በሂልተን ስላይትሊ ይሄኛው ዲዛይኖቹን አያችሁ። ይሄኛው የድሮ ከካዚኖ ኮንሴፕት በፊት የነበረ እንትን ነው። የድሮ የተገነቡ ናቸው። ድሮም ነበር አይላንድ። ይሄ ግን ለእንትኑ ነው በቃ ይሄ ኮንቴምፖራሪ እንትን ነው ዲዛይን ነው። አዳዲሶቹ ናቸው እነዚህ። ይሄ 2024 ነው ተሽጧል። በዛኛው ሳይድ ውሃ አለ። ኢማር ማለት የቡርጅ ካሊፋ ምናምን ባለቤቶቹ ማለት ነው። ሶ የቡርጅ ካሊፋ ባለቤት ነው የሚሰራው ማለት። እቺኛው አየው በቃ እቺኛው ፓርት የነሱ ነች። እዚህ ፎቶ ላይ የሚታየው እነኛ ፎቆቹ ፕላስ ታውን ሃውስም ቪላም አለ። 100% ሶልድ ነው ተሽጦ አልቋል ቤቱ። ሶ እነኚህ ፎቆች መቼ ነው ሽያጭ የጀመሩት? 2024 ላይ ተሽጦ አልቋል። በማርኬት ላይ በመጣ በአንድ ወር ከ15 ቀን ነው ሙሉ ለሙሉ ያለው ስቶክ ተሽጦ ያለቀው። ሶ ኤግዛክትሊ ገዢዎቹ ማን ናቸው? ላይክ ምን አይነት ኢንቨስተሮች? ኖርማሊ አሁን እዚህ ጋር ይኸውልህ እዚህ ቦታ ላይ ምን አይነት ሰው ይገዛል መሰለህ? ሪል ስቴት ኢንዱስትሪን በደንብ በትክክል አንደርስታንድ የሚያደርግ ሰው አለ አይደለ? አንድ ፕሮዳክት ላይ መቼ መግባትና መቼ መውጣት አለበት የሚባሉት ነገሮች በትክክል አንደርስታንድ የሚያደርገው። አሁን ይሄኛውን ብታየው ኢትስ ፌርማውንት ነው። ፒውር ሬዚደንት ነው። ኢትስ ናት ኢቨን ሆቴል። አሁን እንግዲህ ዝም ብለህ ኢማጂን አድርግ ሲያልቅ ምን ሊሆን እንደሚችል እነዚህ አይደለ? ቢካዝ አሁን ምን መሰለህ አሁን የጋይ ስንመጣ ሁሉም በጣም ፋራር ነው። ቢካዝ በጣም ትልልቆቹ ካምፓኒ እዚሁ አንድ ቦታ ላይ ያየናቸው ነው። እና አሁን ልግዛ ብትል አሁን በዶላር ልስራለህ ያ ኦልሞስት ከረንትሊ ልግዛ ብትል አሜን በጣም ውድ የሚባለውን ፕሮፐርቲ በካሬ የምትገዛው $10,000 ነው። ቻትጂፒቲ ላይ የምትገባ የሚነግርህ እንደዛ ነው። $10,000 ነው። $10,000 ማለት እንደዛ አይነት ስቴጅ ላይ ያለው ነው የምትገዛው። ልክ ሃንዶቨር ሲሆኑ ወይ ደግሞ ሲያልቁ how much are we expecting ቻትጂፒቲን ራሱ ስትጠይቀው 3-fold 4-fold ነው የሚለው which is 27000 ከ10000 ወደ 27000 አካባቢ ነው በካሬ ማለት ነው። በካሬ መቼ within the next 3 years so the only ልዩነቱ ምንድነው? አብዛኞቹ ፕሮጀክቶች ተሽጦ ያለቁበት ምክንያት የገዙትም ሰዎች ቅድም እንዳልኩ ኢንዱስትሪው ላይ ወይ ሪል ስቴት ኢንዱስትሪ በትክክል አንደርስታንድ የሚያደርግ ሰው በምን ሰዓት ገብቶ በምን ሰዓት መውጣት እንዳለበት የሚያውቅ ሰው ነው። this is another project of እንትን BMW ቢላጆ ይባላል። አስማ ባይዘው አሁን በጣም እዚህ የምናያቸው ፕሮጀክቶች ዱባይ ላይ ያሉ ግን ብዙ ላይ በጣም አዳዲስ ዲዛይኖች እንትን ኮንስትራክሽኖች ምን ይባላሉ? ዲዛይን ኮንሴፕቶቹ በጣም they're unique ናቸው። don't give የዱባይ ቫይብ አይደለም ኮምፕሊትሊ እንትን አይደለ ላይክ ኮሚኒቲው አዲስ ኮንሴፕት ነው ለሚድል ኢስት እና ኢቭን ዲዛይን አስገብተ አለስ ይሄ አልትራ ላግዠሪ ፊሊንግ ዲዛይን ከሌለው አክሴፕት አያደርጉልህ። ምክንያቱም whatever እዚህ አካባቢ የሚገነቡ ነገሮች ሁሉ ምንድነው the whole area ነው እንትን የሚያደርጉት ሪፍሌክት የሚያደርጉት። እንግዲህ መንግስቱ ብቻ የካዚኖውን ትተ ለብቻው ይሄንን ቦታ ለማምራት አርቲፊሻል እንትኑ ደሴቱን ለመስራት it cost him almost $10 billion $10 billion ኮስት ያደረገበት ኤሪያ ላይ ተራ ነገር
ኢቭን ኮንሴፕቱ የዲዛይን ኮንሴፕቱ ዋው የሚያስደርግ ካልሆነ በስተቀር they will not give you a permit ይሄን ዲሊቨር ተደርጎ ሰዎች እየኖሩበት ያለ ኦፊስ ነው ኦኬ ሬዚደንሻል አለ BMW they have a branch this is their sales office ሙሉ በቃ ሙሉ አይላንዱ በጣም ሄቪ ኮንስትራክሽን ላይ ያለው ዝም ብለህ 2009 2010 እንትንን በታስበው ዳውንታውንን ድሮ it was like this 2005 2006 2007 መሪናን በታስበው እንደዚህ ነበር እንዲያውም ይሄ አስፓልት አለው okay this is their another project BMW so most ፕሮጀክቶችን የያዘው BMW ብዙ ፕሎት አላቸው BMW I feel like you wanna it's going to be the new like you wanna Monaco like በቃ የራሱ ይሻላል the whole concept ምንሱ አይደል ይሄ 16 ሚሊዮን የንትን የሚመጣው አለ አይደል ይሄም this is another BMW project 16 ሚሊዮን የንትኖች የሚመጣው አለ አይደል ወደ እንትን የሚሄደው ማካው የሚሄደው they are expecting to get all those 16 ሚሊዮን ወደዚህ እንዲመጡ the whole concept እየሰሩበት ያለው concept እሱ ነው ይሄ this is a Damac project completely sold out ነው ይሄ ዳማክ ሾርላይን ብዙ ያቋል ኔክስት ቱ ደግሞ ዳር ነው ዳር ደግሞ የአቡዳቢ ትልቁ ሪል ስቴት ዲቨሎፐር ነው ልክ እንዳይማር ማለት ነው ኮምፕሊትሊ ሶልድ አውት ነው ዱባይ ላይም ያላቸው ፕሮጀክቶች ኮምፕሊትሊ ሶልድ አውት ነው ክሬዚ ራይት what ቅዱስ እንደዚህ ያስበው ነበር ማን ቅዱስ ላይ ከኔ አወነ እዚህ መኖር ነው ፈልገው ማለት no exactly like Dubai okay I understand ብዙም ፍላጎት የለኝም አሏሽም እዚህ ያሉት ፕሮጀክቶች ግን አሁን ባሊ ላይ እንደዛ አይነት ፕሮጀክቶች አሉ አንዳንድ ቤቶች ሲሰሩ በተለይ ቪላዎች እንደዚህ ናቸው ሆነ አላቸው some kind of የራሳቸው እንትና ቁጭ እሱ አይነት ቫይብ ነው እዚህ ያገኙት ኮንቴምፖራሪ ግን እዚህ ደግሞ is crazy በጣም እንግዲህ ጋይስ በዱባይ ሙቀት እየወረደ አይ ቦስ I just need to cross to see the water only that side እንደዚህ ኮንስትራክሽን ሳይት ሄዶ መስራት it's part of our process የነዛ ማሽነሪዎች ይታያሉ ያ ማለት ፓይሊንግ የሚሰራው ነው ፓይሊንግ ማለት የመሬቱ ተቆፍሮ እንትን የሚለው ነው ሶ ይሄ እንዳለ ቆርቆሮ ጀምሮ ሙሉ ብቻ ይሄ ሙሉ ሰርክሉ ላምቦርጊኒ ሶ ላምቦርጊኒ ላይ ያለ ነው ወይስ ሰፈነው አይደል ገና እኮ በዚህኛው በኩል ነው ሱሪ ጋለ ታውቃል እንጂ ሙቀቱ ሶ ጋይስ እንግዲህ እንደነገረን ከሆነ የፎቁሱ ምን ታውቃለህ ስም አለው ወጥቶለታል ያ ካሲኖ ዋይን እንግዲህ ሴም ነው ከእንትንም ያለው ዋይን ነው የሚባለው የት ሴም ካምፓኒ ማካዌል አይ ሚን ቬጋስ ኦኬ ሶ ዋይን ሪዞርት ነው የሚባለው ራሳቸው ናቸው ያ ቦታ ያ ፎቅ ላይ ብቻ ነው እንደነገረን ከሆነ ያ ፎቅ ላይ ብቻ ነው ካሲኖ ያለው ሶ እነኚህ መኖሪያ ሬዚደንት ናቸው ቬጋስ ልችል ሱፐርማርኬት ብትገባ ልታገኝ ይችላል የካሲኖ መጫወቻ ቁማር ምናምን ግን እዚህ ሬዚደንሲ እንደሚለን ከሆነ ጀስት ፎቁ ብቻ ነውና 5.7 ቢሊዮን ዶላር ያወጣው ጋይስ ያ ፎቅ ማለት like ያ ማለት like ፎቁ ኮንስትራክሽኑ ብቻ ነው ወይስ የካሲኖ ኤቭሪቲንግ ሳይት እዚህ ማለት ነው የካሲኖ ፕላስ ሪዞርቱም ጨምሮ ማለት ራሱ ሪዞርት አለው አይደለ ያ ሪዞርቱም ጨምሮ which one you said the most expensive resort alcohol currently አይ እዚህ ይሰራል alcohol ራሱ ነው ካዚኖ ጎን ሪዞርት አለ so totally 5.7 ካዚኖን ጀምሮ ነው እንትን የሚለው አሁን ሮያል አትላንቲስን ታውቃለህ ሮያል አትላንቲስ it's close to 1.4 billion እንግዲህ ጋይስ መኪናው ቆመን እዛ ጋር ትንሽ ነው ይመስላል መተናል አይ ትንሽ ይመስላል ግን ላምበርጊኖች ምንድነው ባሩ ነው መጥቻለሁ ሻይ ጋብዙኝ ሲያልቅ ከዚህ በኋላ ምንድነው ያለው ውሃ ነው ዋው ኦኬ ሪዞርት ያውለ ፎቁ ማለት ነው እንግዲህ ጋይስ ይሄ ፎቅ ነው እንግዲህ ካዚኖ ያለበት እንግዲህ ያውለ ይሄ currently ካሉት ፕሮጀክቶች the most expensive የሚባለው ይሄ ነው አፈሩን ነው በስንት የምትገዛው መሰለክ አፈሩን ነው $10,000 የምትገዛው በካሬው $10,000 አሁን እየገዛ ያለው እዚህ ስቴጅ ላይ ስለሆነ ነው ሲያልቅ $27,000 $30,000 ነው የሚገዛው ምክንያቱም ሁለት አይነት ሰው አለ አይደለ ላምበርጊኒ ሬዚደንስ አስዋል የት ነው የምትኖረው ስትባል ላምበርጊኒ ሁለት አይነት ሰው አለ ታውቃለህ አይደለ ነገሮችን in future visualize አድርገው ዲሲዥኑን ሜክ የሚያደርግ ሰው አለ ሁለተኛው ማህበረሰብ ደግሞ ቪዥዋላይዝ የማያደርግ ሰው አክቹዋል ነገሩ ከሌለ ለዲሲዥን የሚከብደው ሰው ማለት ነው that's true so normally ትክክለኛ ሪል ስቴት ኢንቨስተሮች ላይ በደንብ ገንዘብ ሜክ ያደርጉ ሪል ስቴት ኢንቨስተሮች አሉ አይደለ what they do is they have this ይሄ ፓወርፉል የሆነ ቪዥዋላይዜሽን አላቸው so ይሄንን አሁን እናንተ አሁን የምናየው አለ አይደል አፈር ነው የምናየው ያ ኦኬ የሁለታችንም ግን ቪዥዋላይዝ የምናደርግበት ነገር ይለያል
ሜቢ አንተ የሚታየ አፈር ነው እኔ የሚታየ ምን ሊሆን ይችላል ያለቀው ኤንድ ፕሮዳክቱ ነው ወይ ደግሞ ዲያዝ ወይ ያራው ነው አላሽም የሚታየኝ ኦሬዲ ስላሳየኝ አሁን ቪዥዋል ማድረግ ይችላል ያው ካሳየኝ አንፃር አንሶብኛል ቦታው ግን ሜክ ሰንስ ብዙ ነው የመጣ አራራቃችን ነው ሶ አሁን ኢንቨስትመንት ላይ እንደዛ ነው አሁን አንዳንድ ሰው they don't want to invest on some things ይሄ ኮንክሪት የሌለው ይሄ ያልቆመ ነገር አለ አይደለ ምክንያቱም ለነሱ that is ሪስኩ ትልቅ ነው don't you think like እንደ ሰው አቅም የሚላይ አይመስልም ኖ አቅም አይደለም አቅም ያለው ኢንቨስት የማያደርግ ሰው አለ really አሁን ለምን መሰለ አሁን እንደዚህ አይነት ስቴጅ ላይ ያለ ኢንቨስት የሚያደርጉ ሰዎች they are taking the biggest risk ምንድነው ህይወት ላይ ደግሞ ምንድነው the highest the risk the highest reward አይደለም ያ ነው ምክንያቱም የሆነ ነገርን ሪስክ ስትወስድ first things you do is calculate ነው የምታደርገው what am I going to gain okay ፌል ባረግስ ምን ያህል ነው ፌል ማድረገው ነው ብለህ የምታስበው ምክንያቱም ይሄ ያለቀ ቤት ከሆነ ምንም ልታጣ የምችለው ነገር የለም so like more ሰው የሚፈራው like አያልቅም ብሎ ነው ወይስ ሰዓት ይወስዳል ብሎ አያልቅም ብሎ ወይ ደግሞ በሰዓቱ ዲሊቨር አይደረግም ተብሎ ነው ግን I think experience ነው አሁን ለምሳሌ አብዛኞቹ ሀገሮች ላይ ብናየው በጣም እንትን ነው አንድ ፕሮዳክት ግንባታ ላይ ያለ ፕሮዳክት ወይ ደግሞ ያልተገነባ ፕሮዳክት ኮንስትራክሽን ስቴጅ ላይ ያለ ፕሮዳክትን መግዛትና ያንን ደግሞ ዲሊቨር አድርጓለሁ የሚለው ካምፓኒ ብዙ ጊዜ በቃላቸው አይገኝም ባሉበት ጊዜ አስረክቡ ሶ አብዛኛው ሰው የሚመጣው በዛ ማይንድ ሴት ነው እዚህ ሀገር ደግሞ እንትኑ ኮምፕሊትሊ ይለያል አሁን you know the good part ለምሳሌ አሁን አንተ እዚህ ቤት ገዛክ አይደለ እዚህ ቤት ገዛ እዚህኛው ስቴጅ ላይ ክፍያ ትከፍላለህ ሶ ክፍያ ስትከፍል ቀጥታ የት ነው የሚገባው ለዚህኛው ፕሮጀክት ብቻ ተብሎ የሚከፈት አካውንት አለ እዛኛው አካውንት ውስጥ ላይ ነው የምታስገባው ሌላ አካውንት ላይ ያገባላችሁ ለምሳሌ ላምቦርጊኒ ቢልዲንግ ኤ ቢልዲንግ ቢ ቢልዲንግ ሲ አላችሁ ብለን እናስብ ሶ አንተ የገዛው ቢልዲንግ ኤ ላይ ነው ብርህ የሚገባው ለቢልዲንግ ኤ ብቻ ተብሎ የተዘጋጀ ከዛ አካውንት ላይ ብሩ እንዴት ነው ብለህ ስታወጣ ሶ 20% ገንብቻለሁ ብለህ ለመንግስት ሪፖርት አስገባል መንግስት ኢቫሉዌት የሚያደርግ ቲም ይልክና አዎ ገንብቷል ይላል ከዛ ከቢልዲንግ ኤ ላይ 20% ኮንስትራክሽን ኮስት ይወጣል ለማን ነው የሚሰጠው ለኮንትራክተሩ ከዛ ለዲቨሎፐሩ ምን ይሰጣል ለስራ ማስኪያጃ ተብሎ የ20% 15% ይሰጣል ይሄ ማን ነው የሚሰራው BMW ነው የሚሰራው ሶ ይሄኛው ምንድነው የሀገሪቱ ውስጥ እንትን ነው ምንድነው ህጉ ነው ሶ ይሄ ማለት ምንድነው አንድ ሪል ዲቨሎፐር ቤት ገንብቶ ትርፉን የሚወስደው መቼ መሰለክ ቤቱን ገንብቶ ጨርሶ አስረክቦ ባስረከበ በአመቱ ነው በአመት ምን like okay አስረክቦ በአመቱ ነው አንተ oh my god አባቴ ዛሬ የማንገባበት ቦታ የለም ከአራት አመት በኋላ ምን ሊሆን እንደሚችል ይሰፋ ይሄን ሰፈር እኮ አፈር ይሆን አቋለው ትላለህ ማን ያስከባናል አሁን በዚህ ዝም ብለን ንግባ ወደ ኋላ ምን ኦፕሽን አለ ለምሳሌ አሁን እንደዚህ አይነት ቦታ ላይ like እዚ ያለቀ ነገር ነው የላምበርጊኒው ነው ወይስ ምንድነው ቆይ እንዴ ያለቀ ነገር የለም እስካየ ነው ድረስ አይደለም አይደለም የተሸጠ ነው እንጂ ማለት ሊሚትድ እንትኖች አሉ ከረንትሊ አብዛኞቹ ስቶኮች ተሽጦ አልቋል ኦገስት ነው ያለነው አይደል ኦገስት ላይ what do we have is አከፋፈል ሁኔታ አሁን ብዙ ሰዎችን ፒች እያደረግን ያለ ነው አሁን ይሄኛውን ልግዛ ብትል የምትከፍለው 30% ነው ኦኬ ከዛ 70% ቤቱ አልቆን አናውሰድ ሲሉ ነው የምትከፍለው አንዴ የምትከፍለው ያኔ ኤቭሪቲንግ ሲያልቅ በቃ ና ቤቱ አልቋል ና እናውሰደው ስትባል 70% ትከፍላለህ ስለዚህ just 30% ብቻ መጀመሪያ አሁን ቀደም ባልኩ ChatGPT ላይ ገብቶ ቼክ ቢያደርጉ ከረንትሊ $10,000 ነው የሚፈጅባቸው ብለናል አይደል በካሬ ሶ 2030 ላይ እስከ ስንት ይገባል ብለናል ከ27 እስከ $30,000 አካባቢ ይገባል ብለናል ማለት በካሬ ይገባል አሁን ላይ ግን የምትከፍለው ስንት ነው 30% ኦፍ ዘ ቶታል እንትን ነው ቫልዩ ነው ቤቱ ሲያልቅ አታስቀምጠው ሽጠው የሚቴል ዩ ዘ ሎጂክ ብዙ ጊዜ እነዚህ ኢንቨስትመንት የሚሰሩ ሰዎች ምንድነው የሚያደርጉት መሰለ ቤት ሲገዙ ግንባታ ላይ ያለ ይገዛሉ ወይ ገና ሊገነባ ሲል ይገዛሉ ከዛ ሲያልቅ ነው የሚሸጡት ሲያልቅ ለምን መሰለ የሚሸጡት አሁን ዛሬ ላይ ሊገዛ የሚችለው አንድና አንድ ሰው ነው እሱም ኢንቨስተር ነው ሊገዛ የሚችለው እዚህ ስቴጅ ላይ ያ ማለት ምንድነው የገዢ ይሄ ባየር ሴግመንት የሚባለው አለ አይደል አንድ ነው የሚሆነው ሲያልቅ ግን ማል ይገዛል ገዝቶ በካሽ ገዝቶ ለማከራየት የሚፈልግ ሰው ይገዛል በካሽ ገዝቶ መኖር የሚፈልግ ሰው ይገዛል በሞርጌጅ ገዝቶ ማከራየት የሚፈልግ ሰው ይገዛል በሞርጌጅ ገዝቶ ራሱ መኖር የሚፈልግ ሶ ባየር ሴግመንት አራት ነው የሚሆነው ያ ማለት ኤርቢኤንቢ መሆን አይችሉም ይሆናል በትልቁም ደግሞ ኤርቢኤንቢ ነው ኤርቢኤንቢ ነው አይደል because imagine like እዚህ መጣ you like ኤርቢኤንቢ ላምበርጊኒ ውስጥ ስታርፍ bro just even ለመቅረጽ ብቻ ራሱ የሚመጣው በጣም አስበዋል አሁን ለምሳሌ እዚህኛው ላይ እኔ ሸጥኩ ያልኩ እንትን ማለት ነው with the discount so እዚህ ሸጣል አንተ እዚህ ሸጫለሁ ፔንታውስንም ሸጫለሁ እንት ማንሽኑንም ሸጫለሁ አሁን 12 ሚሊዮን ድርሃም ማለት almost 3.5 አካባቢ ዶላር ነው የሸጥ ነው የ3.5ን 30% ነው የከፈለው
$3.5 ሚሊዮን 30% ነው የከፈለው ሶ ኤክስፔክት እያደረግን ያለ ነው ይወዳል ተብለን እያደረግን ነው እንትን ነው አንድ እጥፍ ነው ያደረግነው ኢቭን የቻትጂፒቲውን 4-5 እጥፍ አይደለም የተጠቀምነው አንድ እጥፍ ነው የተጠቀምነው እንግዲህ አስበው ኦልሞስት 7 ሚሊዮን ነው የምንጠብቀው ግን የከፈልናት ስንት ነው 30% of 3.5 ሶ ሪተርን ኦን ኢኩዊቲ የሚባል ነገር አለ ከኪስ አንድ ብር አውጥተህ ስንት አገኘህ ቶታል ኢንቨስትመንት ቫልዩ ነው በአንድ 100% ነው ግን ከኪስ በወጣው ደግሞ ስታስበው let's see ሶ ያ ሰው ሲገዙ በካሬ $10,000 ከፍሎ ነው አዎ ኦን አቨሬጅ በካሬ ይሄኛው ላምቦርጊኒው ሌሎቹ ላይ ስላይትሊ ይወርዳል $7,000 አለ $6,000 አለ እንዴ ሶስት እጥፉን ተው አንድ እጥፍ ብላ አስበው this is ኤርቢኤንቢ ያረኩ ማለት ያማል እንዴ በእናትህ ኤርቢኤንቢ ያረገ ብታከራየው ቤስ ኬስ ሴናሪዮ 10% በአመት ታገኛለህ ብለን እንውሰደው በአመት ሪተርን ቤስ ኬስ ሴናሪዮ 10% ታገኛለህ ብለን እናስብ ኦኬ ብትሸጠው ስንት ነው የምታገኘው ብትሸጠው እኮ 100% ነው 60% ነው የምታገኘው ሶ ያቺን 60% ለማግኘት 6 አመት ማከራየት አለ ብለን ታከራያለህ ሸጠው ተውጣለህ ገዢዎች በነገራችን ላይ ግንባታ ላይ ያለ የሚገዙ ሰዎች their principle እንትን ነው ካፒታል ሽያጭ ላይ ነው ኦኬ ለዛ ነው ኢንትሪ ታይማቸው የሚገቡበትን ሰዓት የሚያስተካክሉት እንመለሳ ስራዬን አያችሁልኛ I do this every day ወይ ሰው ሲመጣው ታስጎበኛለህ every day ለኔ አሁን ሙቀቱ ነው ይሄ ኖርማላይዝ አድርገው ይሄ እንግዲህ ያስበዋል ከስንት ከ2017 ጀምሮ ማለት ነው እንዲያውም አሁን ነው ሱፍ ማድረግ ያቆምኩት እንጂ ከነከረባት ነበር ማለት ነው አባቴ ከባድ ነው አሁን እንግዲህ the biggest casino ፎቅ በፎቅ ደረጃ ይሄ ነው በቃ ሪዞርት ኢንትራንሱ ይሄ ነገር ዓለም ላይ ትልቅ አይደለም ኖ አይደለም ፎቁ ዴም ከዚህ ይበልጣል እንትኑ አያችሁት ጋይስ ይሄ ፎቅ this one ፎቅ እቺ አንድ ፎቅ ብቻ ነች $5.7 ቢሊዮን ያልከ ሶ ይሄ ከዚህ ጀምሮ ያለው ሪዞርት መግቢያው ነው ኦኬ ሶ ይሄ ሪዞርቱ ጨምሮ ማለት ነው ለካዚኖ አሁን ሲያርቅ እኮ እዚህ የሚሸጥ ኪራይ ብቻ ነው የሚኖረው the whole ሪዞርቱን ምናምን እንትን የሚል ሰው ማለት ነው ከዚህ በኋላ የካዚኖ ራሱን የቻለ አይላንድ ነው ኦኬ ሶ አይ ጋይስ በስማ አይ ጋይስ ሶ እንግዲህ አሁን ፎቁን ከሩቁና አሳያችኋለን ቅድም ለመግባት ሞከርን ግን አይቻልም ተባልን ሶ ተመለስን ስለዚህ አሁን ምን ሆቴል ላይ ከፑልማን ሆቴል አጠገብ እዚህ ጋር የሆነ ቢች ምናምን ያበረ ቪው ነገር አለው ሶ ፎቁ ሙሉ ይታያል ሶ ያ ቅድም የገባንበት እዛ ጋር ገብተናል ነበር ከዛ ጀምሮ ይሄ ለካዚኖ ነው ይሄ የምታየው ሁሉ ካዚኖ ነው ከታች ጌሚንግ ዞኑ ነው ኦልሞስት ወደ 1500 ሶ አይዲያው በቃ እቺ ብቻ ነች ነው ካዚኖ በቃ ይሄ እንዳለ ማለት ከነ ፎቁ ጨምሮ yes ከዛ ግን the whole ኤሪያው ግን ምንድነው ይሄኛው ሬዚደንሻል ኤሪያው ነው ይሄ ፕራይቬት ዲቨሎፐሮች ያላቸው ሬዚደንሻል ኤሪያ ነው ፕላስ ይሄኛው አብዛኛው ይሄ መደዳ ሙሉ ሆቴል ላይ ያለው ከዚህ ጫፍ እስከ እዛ ጫፍ በዛኛው ሳይድ most of the residential unit የምታገኛቸው እዛኛው አይላንድ ላይ ነች ሶቺ የራሱ አይላንድ ነች አይደል እቺ የራሱ አይላንድ ነች ይሄ ነው እንግዲህ the most expensive resort ነው ሰራሽ ነው አይላንድ yes ይሄ ነው እንግዲህ 5.7 የፈጀው አይ ጋይስ ፊት ለፊታችን የምታዩት ፎቅ $5.7 ቢሊዮን የፈጀው የመጀመሪያው ካሲኖ ሚድል ኢስት አረብ ሀገር ውስጥ አይደል crazy man plus not only the casino the resort is going this resort ቀደም እንዳለው the biggest resort ብለኛል the most expensive resort the most expensive ምን ማለት ነው ያወጣው ነው ለመስራት ወይስ ሄደ የምታወጣው ኮስቱ ፕላስ ለማረፊያም ከባድ ነው እንጂ ቀደም እንዳልኩ the whole ይሄኛው አይላንዷ ማለት ነች ኦርመጃን አይላንድ 40,000 ኪ አይደል ያለው ከ40,000 ኪው 1500 ኪው እዚህ ላይ ነው ያሉት ካዚኖ ላይ ይሄ ኤሪያ will be exclusive በጣም ውዱ የሚባለው ኤሪያ ይሄ ነው የሚለው ከዚህ አይላንዱ ማለት ከዚህ አይላንዱ the most exclusive የሚባለው ይሄ ነው እሺ አሁን ለምሳሌ አሁን ሰው መጥቶን ሀበሻ መጥቶ ቦታ ኦር ኢንቨስት ላድርግ ኦር something አንተ በከስራ ስለሆነ ታውቀዋለህ what's the best thing you have like ለምሳሌ ኦፕሽን ዋይዝ ቤት ለመግዛት ኦር ደግሞ ምንድነው ያለው so okay because ቅድም የላምበርጊኑም እንትን ብለኛል ሸጫለሁ ስላልከኝ አሮ ነው so አሁን አላበሻ ሳይሆን ለማንኛውም ዜጋ ማለት ነው እዚህ አካባቢ ይመጡበት ያው ምን አምናለሁ መሰለኔ ሪል ስቴት ፎር ሚ ኢትስ አ ኮምፓሪዝን ነው ለምሳሌ የሆነ ሰው የሆነ ብር አለው ያንን ብር ወይ ዱባይ ላይ ማስቀመጥ አለበት ወይ ዩኤስ ላይ ማስቀመጥ አለበት ወይ አቡዳቢ ላይ ማስቀመጥ አለበት ወይ ባንክ ላይ ብቻ የፈለገበት ቦታ ማስቀመጥ አለበት ግን ኢንቨስተር ስትሆን ምንድነው you put your money on the right place አይደለም የሚባለው ራይት ፕሌስ ደግሞ ሲታሰብ እንደ ፍላጎት ነው አንዳንዱ ሪተርንን ያስባል ኦኬ አንዳንዱ ሴኩሪቲን ያስባል ሶ ግን አብዛኛው ኢንቨስተር ምንድነው ሪተርን ነው ኤክስ አማውንት ኦፍ መኒ አውጥቼ ወዘንድ የሆነ በሆነ ሰዓት ውስጥ ምን ያህል ብር አገኛለሁ ብሎ ነው የሚያስበው ሶ አሁን ካሉት
the whole best investment የሚያደርገው አንድና አንድ ነው entry time perfect ነው ኦኬ ምክንያቱም የምትገባው ገና አፈር ላይ ያለ ገና ዲማንዱ ክሬት የተደረገበት ባለበት ስቴጅ ላይ ነው እና ኤስቲሜት ያልቃል የተባለው ደግሞ ካዚኖ 27 ላይ ያልቃል ካዚኖ ሴፕቴምበር 27 ኤግዛክትሊ ዛሬ አመት ኦፕሬሽን ይጀምራል አብዛኞቹ ያሉን ፕሮጀክቶች 28-29 ይሆናል ያ ማለት ምንድነው ካዚኖ ለምዶ ኦፕሬሽናል ላይ ሆኖ አንድ አመት ካለፈ በኋላ ነው አብዛኞቹ ፕሮጀክቶች ሬዲ የሚሆኑት which is የዛኔ ከአንድ አመት በኋላ ደግሞ የሚኖረውን ትራፊክ ማሰብ እንችላለን ቅድም ያየነው አፈሩ ኦልሞስት በቃ ሰው የሚረከበው ታይም በምን ያህል ጊዜ መሰለኝ 29 ላይ ያ 29 ያ what 24/7 ኢኮኖሚ የሚገነባው 24/7 ነው ሶ ኮንስትራክሽን 24 ሰዓት ነው 30% ይከፍላል ይወስዳል ቤቱ ሲያልቅና እናውሰድ ይባላል ይሸጣል ከፈለገ ይሸጣል my professional advice is to sell it off ሸጥ ይወጣል በቃ ስለዚህ አሁን ላይ 30% መክፈል አቅም ካለኝ ኦልሞስት ከ3 አመት በኋላ ስረከበው ነው በቃ የዛኔ ስትረከበው 70% ሆኖ መክፈል አይጠበቅብም you will sell it out ያቱም ገዢ ነፍኗ ገዢ ያለው ሸጠዋል አንተ እኔ ነኝ እንጂ የምሸጠው so የኔ ስራ ምን መሰለ እገዛለሁ እሸጣለሁ አከራያለሁ I have these 3 activities so A to Z እኛ ጋር ነው እንትን የምታደርገው exactly አሁን ሰው ለምሳሌ አንተ because ቦታው ድረስ ይዘኝ መጥተህ እንትን ስለ how can they contact you ያው ቁጥራችን አለ ሊንካችን አለ ሶሻል ሚዲያ ላይ 2F properties ይላል 2F properties yes ወይ ባዶ ነው የሚፈልጉ ያገኙናል ወይ በጃኒም ወይ በሴዶ who else ሌላ አለን ሊንኩም ስላለ ያ ፕላስ ባርኮዷም ትኖራለች so ስካን አድርጎ መደወል ይችላሉ 24/7 ዓለም ላይ anywhere ከየትኛውም ቦታ ላይ ግን መፍጠን አለባቸው we don't have enough stock ምክንያቱም እነዚህ ተሽጦ ካለቁ በኋላ እንዳልኩክ እዚህ አካባቢ 40 ሺህ ቁልፍ ነው ያለው የሆነ ሰው መጥቶ እዚህ አካባቢ ገዛለው ካለ ልሸጥለው የምትችለው ማርኬት ላይ ያለ ነገር ነው ሶ አሁን እጃችን ላይ ያለው ካለቀ ልሸጥለት የምችለው ካትራፊ ማለት ኦሬዲ ከገዛው ሰውዬ ላይ ብር የለም 2023 ምንድነው 2029 2030 2040 ከማለቁ በፊት መሸጥ ትችላለህ that's good በድጋሚ አንድ ያሳይልኝ this is 5.7 billion without B ለናንተ ሲል ነው እንደዚህ ላበላል የሚሆነው ልጅ አይ ግድ ነው የስራው ባህሪ ነው ማን አይ ጋይስ ለማንኛውም እዚህ ያለንን ጨርሰን እየወጣን ነው ሳልበላን ይታባውስ ቬጋስ በዛ አጋጣሚ እስካሁን ማካው አልሄድኩም ባለፈው ቻይና የነበረኝ ታይም ሊሌር ነበረ ምን ሄዳለን አው ሾው ዩ ጋይስ ሞር አሁን ያልከንን ነገር ደግሞ ኦፊስ ሄደን ኦር ደግሞ እንትን ካላቸው አለ አይደለ ሴልስ ኦፊስ ፕሮጀክቱ ማየት እንችላለን በቃ እሱን በአካል እንግዲህ ሄደና ያለን ማለት ነው 3D ማስተር ፕላኑ ላይ እናያለን ያው አሁን ያለቀ ቤት እናሳያችሁ አንቺ ቅዱስ ምን ነው ፈዘዘ ቀላለጥን ምን አልከኝ አይ 3D ማስተር ፕላኑን እናሳያቸው እንችል አፈሩን አሳየናቸው ኦፍ ኮርስ ያ ግን ደግሞ የመጀመሪያው ዩቲዩበር በኋላ መጣው እንትን ካሉ እንዳሰማቸው እስቲ 2030 ላይ ይሄንን ቪዲዮ የምታዩ ሰዎች እንዴት እንደምታገኙት ፈልጉና ወይ እኛም መስራታችን አይቀርም ፈልጉና ሲልዩነቱን አሳውቁ 2030 ማለት 2030 you know ወርልድ ካፕ አለ ምን አለ አባቴ እንዴት ነው የት ነን 2030 አልመርጃን ወልጂ ምናምን ቤት አይ እኮ ወልድ ሞልድ እኮ ነው ላለን እኮ ችግር የለውም አሬም አንድ 4-5 ግድ ነው ግን አይደለም የት ነው ምን ሆኖ ነው ሀገር ዋይዝ ነው እንጂ አንተ እዚህ ነህ እኔ እዚህ አንተ እዚህ ነህ እዚህ ሰፈር እዚህ ከሆነ እስማማለሁ ዱባይ እኔ ብዙም ቢግ ፋን አይደለም ዱባይ ግን this የምር አንድ ነገር ልንገርህ ይኸውልህ ለምሳሌ ሁላችንም የሆነ ሀገር ላይ ስንሆን ለስቴኬሽን የምናስባት ቦታ አለች አይደል ይሄንን ጥያቄ ለሁላችሁም ተመልካቾች ዱባይ የሚኖር ሰው ካላችሁ ደወሉና ስቴኬሽን የት ነው የምታስቡት ከዩኤኢ መውጣት ከዱባይ መውጣት ስትፈልጉ ብላችሁ ስጠይቁ አንድ መልስ ነው የሚሰጧችሁ ራስ አልኪ እዚህ ማለት ነው እንዴት እንደሆነ አናቅም ሁላችንም ላይ ያቺ ስቴኬሽን ዴስቲኔሽን ተብላ ጭንቅላታችን ውስጥ ተቀምጠናል አሁን አዲስ አበባ ላይ ደብረ ዘይት እንደሚባለው ማለት ነው literally everybody ሊዝናና ሲፈልግ ሁለት ቦታ ነው ማያሚ ኦር ቬጋስ that's it the same thing እዚህም ይሄ ምልኮ አሁን እኮ አይደለም እኮ since 2010 ምናምን ጀምሮ ለስቴኬሽን ዴስቲኔሽን ተብሎ የሚታ ሰው ስቴኬሽን ዴስቲኔሽን አቡዳቢ ነው ያስባል አረቀለጥን the first things ክሊክ የሚያደርግባቸው ይሄ ስቴት ነው የፈለጉት ሰው ጋር ደውለው ነበር ማለት ነው እዚህ ምንም Hi guys, let's go. This is የመጀመሪያው
የሚድል ኢስት ላይ የሚገነባው ካዚኖ ማለት ነው። ይሄ ኤሪያ ይታያል። ይሄ ኤሪያ this is going to be the most expensive resort in the Middle East, not only the casino. So resort ነው ያቺ part? እቺ ሪዞርቷ ነች። ይሄ ካዚኖ ነው። You know the surprise? Can you guess how much this was costing በዶላር? 5.1 billion. Huh? 5.1 billion dollar. ምኑ? The whole casino. ይሄ አካባቢ። Okay. Okay, ሌላ ተጨማሪ ነገር ልንገር። የሚድል ኢስቱ ጦርነት ምክንያት ከ5.1 ሚሊዮን 5.7 ሚሊዮን ገብቷል ቶታል ኮስቱ ማለት ነው። ኢን ደ ጉድ ፓርት ሴፕቴምበር 2023 ፉሊ ኦፕሬሽናል ይሆናል። 27 ኦልሞስት አንድ አመት ማለት ነው። ከ27 ሶ ከዚህ ጀምሮ ይሄ ይታያል። this is ይሄ ሁሉ አርመርጃን አይላንድ ይባላሉ። ይሄ ኤሪያ ቶታል ኮስቱ የዚህ የካዚኖን ኮስት ሳይጨምር 10 ቢሊዮን ዶላር። ቦታው ላይ ሄደን እናያለን። አሁን እዛ ስንሄድ የምናያቸው አብዛኞቹ ኮንስትራክሽን ስቴጅ ላይ ያሉት ናቸው። ሶ አሁን ላይክ this the company የሚሰሩት ነው። እነዚህ ፕሮጀክት አላቸው። አሁን እነዚህ ኦልሞስት ወደ 12 ፕሮጀክት አላቸው። this is a project currently የተሸጠ እኛም basically በጣም ፎከስ አድርገን እየሸጠን ያለው ዲቨሎፐር ይሄንን ነው። አብዛኞቹ ቤቶች 2028 እና 2029 ያልቃሉ። ያ ማለት ካዚኖ ኦፕሬሽን በጀመረ በአመቱ ነው አብዛኞቹ እንትን የሚሉት። you know the good part ከዚህ ጀምሮ the whole area 40 ሺህ ቤቶች ናቸው ያሉት። 40 ሺህ ቁልፍ ነው ያለው። ከዚህ የራስ አልኬማው ካዚኖ ጋር ኮምፔር ልናደርግ የምንችለው ካዚኖ ማካኦ አለ። አይ ዶንት ኖ ሰምተምታ የቻይናው ማካኦ ማለት ነው። የቻይናው ማካኦ ቶታል ፖፑሌሽናቸው ወደ 680 ሺህ ምናምን ነው። በአመት ሲንግል ናይት ቪዚተራቸው 16 ሚሊዮን ነው። የማካኦ ሲንግል ናይት በአመቱ ሲንግል ናይት ቪዚተሮቹ 16 ሚሊዮን ነው። ቤዚክሊ ያለው እንትን ብቻ ነው ካዚኖ ብቻ ነው። ዱባይ የማይመጣ ሰው የለም አይደል? የዱባይ ሲንግል ናይት ቪዚተር ስንት ይመስላል በአመት? ላስት ይር 20 ሚሊዮን 16 ሚሊዮን እና 20 ሚሊዮን አስቧል። እዚህ አካባቢ ኤክስፔክት እየተደረገ ያለው 2030 ላይ 5 ሚሊዮን ቪዚተር ይኖረዋል ተብሎ ነው የሚታሰበው። ከረንትሊ ዊዛውት ዘ ካዚኖ 3.5 ነው። ትንሽ ነው ግን ሪዝነብል ነው። ግን እየጨመረ ነው የሚሄደው። I feel like more like even ከቱሪስቱ በላይ ከቱሪስቱ ከውጭ ነው የሚመጣው። yes ግን ነዋሪው ደግሞ እዚህ አረብ ሀገር ውስጥ ያለው ሞር የሚመጣ ይመስለኛል። ፎሎወሮች ቻትጂፒቲ ላይ ቼክ ማድረግ ይችላሉ። ከረንትሊ እዚህ አካባቢ በካሬ እየተሸጠ ያለው በዶላር ካየ ነው በድርሃም ካየ ነው ወደ ከ25000 ድርሃም እስከ 35000 ድርሃም ነው። 2030 ላይ ከ80000 እስከ 100000 ድርሃም ይገባል ተብሎ ይጠበቃል ብራንድ ሬዚደንሶች። ያ ማለት ምንድነው 3 or 4 ፎልድ ማለት ነው። ያም የሚሆንበት አንድ ቅድም እንዳልኩ እቺ ኤሪያ ዲሊቨር የምታደርገው 40000 ቁልፎች ብቻ ናቸው። 40000 ቤት ነው ያለው። ያ ማለት ምንድነው በዚህ አመትም 40000 ነው፣ ከ20 አመት በኋላ የሚኖረው 40000 ነው። ግን ትራፊኩን ማሰብ እንችላለን። 2030 ላይ 5 ሚሊዮን አለ። ሶ ምን እንደምን ታውቃለህ? የሚመጣው 5 ሚሊዮን 40000 ብቻ ነው እዚህ መኖር የሚችለው። ያ ማለት ሰፕላይ ሾርቴጅ ይኖራል። ዲማንዱ ሃይ ነው የሚሆነው። እንዳልከው ቻትጂፒቲ ላይ ገብተው ቢያዩ 3 to 4 ፎልድ ነው ጥፍ ይሆናል ተብሎ ቢታሰበው 2030 ላይ። this is a type of a project they have. this is Taj branded hotel ነው and here they have one of the finest project አኳርክ ይባላል። ሁሉም የምታያቸው ፕሮጀክቶች ኮንስትራክሽን ስቴጅ ላይ ያሉ ናቸው። ይሄ ፕሮጀክት ማለት ይሄ ነው። አየው እዚህ ጋር ከጀርባ ኦኬ ቺኛው what okay this is Lamborghini መነካት እኮ አይቼው እኮ ሎጎ ምንድነው ያልኩ ነው። ይሄ ላምበርጊኒ ነው። በዶላር እንስራ ይሄንን ፕራይስ ገምቱልኝ። የዚህኛው this is a mansion በዶላር ፕራይሱ ስንት ይመስላል? 1 2 3 4 5 6 7 ምንድናቸው እነኚህ ግን? ማንሽን ኤግዛክትሊ ማንሽን yeah this is mansion this is so Bugatti had one like this yeah and this is penthouse አላቸው። so የነዚህን ፕራይሶች ገምትልኝ። የዚህኛው ነው ማንሽን በዶላር ነኝ yeah take a while guess ገምት ስንት ማንሽን I don't know man guess ብዙ ጊዜ ውድ የሚባሉት ቤቶች 12 13 ሚሊዮን 14 15 I don't know 50 ዶላር 50 ሚሊዮን ዶላር ተወደደ yeah 35000 yeah ተወደደ this is 15 ሚሊዮን ዶላር እኮ 12 ገምቼ ነበር ግን this is exactly ያቺ ነች። ውሃው ላይ ነው የሚያርፈው ወደዚህ የሚሆነው okay 12 ሚሊዮን ማለት ይሄ it's close to 25 ማለት 4 ሚሊዮን ዶላር አካባቢ ነው and there is a penthouse እዚህ አካባቢ ላይ 2.5 till 3.5 ሚሊዮን አብዛኞቹ ተሽጧል። ሸጣ 8 ሚሊዮን ዶላሮች and I'm finalizing this unit ተሽጧል ነኝ። እነዚህ ተሽጧል አንድ ነው ያለው I'm almost finalizing this one